ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ ልዩ ዝግጅት የተሰኘ ፕሮግራማችን ነው። በዛሬ ልዩ ዝግጅታችን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የህግ ባለሙያ አቶ ወንድሙ ኢብሳ ናቸው። ከአቶ ወንድሙ ኢብሳ ጋር የምናደርገውን ቆይታ እንድትከታተሉን እንጋብዛለን። እንኳን ደህና መጡ። ቆም ሰላም ቆየሽኝ። እንዴት ኖት? መስገናለን። ያው እንግዲህ እጅግ በጣም ነው የምናመሰግነው ካሉት ጊዜ ላይ ቆጥበው እኛ ጋር ተገኝተው ውይይት ለማድረግ ፈቃደኛ በመሆኑት በአድማጮቻችን በተመልካቾቻችን ስም እጅግ በጣም አመሰግናለሁ። እኔም በአገሬ ጉዳይ ላይ ያለኝን ሀሳብ ለህዝቡ እንዳደርስ መርጣችሁ ስለጋበዛችሁ ከልብ አመሰግናለሁ። እሺ አቶ ወንድሙ እንግዲያው ያው እንደሚታወቀው በተለይም ከ2010 ከለውጡ በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እጅግ በጣም ጥሩ የሚባል ደረጃ ላይ ነበረ። ምክንያቱም ከዛ በፊት የነበሩት ችግሮች የሚታወቁ ናቸውና ከዛ በኋላ እንግዲህ የመቀዛቀዝ ሁኔታዎች እየተስተዋሉ ይገኛሉ። ይሄንን እርሶም የሚያውቁት ነገር ነው። እንደው ከዛ እስቲ እንጀምር። በምን መጣ? ምንድነው ችግሩ? የኤርትራውያንና ኢትዮጵያውያን የጠበቀ ወዳጅነት አላቸው። በተለይም በለውጡ ጊዜ በርካታ ኤርትራውያን ወንድሞቻችን ከኢትዮጵያውያን ዘመዶቻቸው ጋር ሲገናኙ በሚዲያ ሲላቀሱ ለረጅም ዓመት ያልተገናኙ ወንድማማቾች ህዝቦች ናቸው። በጣም ብዙ የሚያስተሳሰር ነገር ነበረ እና ምንድነው የተፈጠረው ነገር ብለው ያስባሉ? አመሰግናለሁ። ወደ ጥያቄ ሳንገባ እንደ ማግባቢያ በኤርትራና በኢትዮጵያ መሀል ያለውን ታሪካዊ ዳራና ለምንድነው በእነዚህ ሁለቱ ጂኦግራፊካል ሎኬሽን ህዝቡ አንድ ነው፣ መንግስታት ወይም ደግሞ ህዝብን እንወክላለን በሚሉ ሰዎች መሀል ግጭቶች የተፈጠረው ሙሉ አንድ 2 ደቂቃ ከፈቀድሽልኝ። እንደምታወቀው በዓለም ላይ ካልተንበርከኩትና ራሳቸውን ችሎ ከዓመተ ዓለም እስከ ዓመተ ምህረት ከዘለቁት ብቸኛ ሀገር ኢትዮጵያ ብቻ ናት። ትንሿ ደሴት የምታክል እንግሊዝ ዓለምን በሙሉ ስትገዛ፣ ሰፊያን አሜሪካ አንበርክካ ስትገዛ፣ ህንድን ሁሉንም ስትገዛ የጀበና ቅርጽ ኢትዮጵያችን አልተገዛችም። ህዝቡ ብርቱ ነው። ህዝቡ የአንድነት ስሜቱ፣ የነጻነት ስሜቱ ክብሩን የሚያስነካ ህዝብ በመሆኑ ቅኝ ገዢዎች በተደጋጋሚ ይህን ህዝብ እና ህዝብን በወቅቱ የሚወክሉትን መንግስታት ለመፈታተን ባደረጉት ሙከራ ሁልጊዜ አሸናፊ ሆና ነው ወጣችው። ከኦቶማን ቱርክ፣ ግብጾች 2 ጊዜ፣ ደርቡሾች፣ እንደ አቅሚቲ ሶማሌ መሳሰሉት ሙከራዎችን በሙሉ በአሸናፊነት ደምድማ የመጨረሻ ተስፋ ማስቆረጫ የአድዋ ድል በዓል ቅኝ ገዢዎች በጥቁሮች፣ ቅኝ ገዢዎች በአፍሪካውያን፣ ቅኝ ገዢዎች በኢትዮጵያን እንደተሰበረ ስለሚታወቅ ቅኝ ገዢዎች ከአሁን በኋላ ኢትዮጵያን እና ህዝቧን መንግስታትንም በየወቅቱ የሚፈጠሩ መንግስታት በጠመንጃ አይቻልም፣ ስለዚህ አንድ ባዕዳንና 2 ባንዳዎችን መፍጠር አለብን በሚል በኢትዮጵያ ላይ ጥርስ ነክሶ ቅም አለ። የነጮቹ ቅም፣ የቅኝ ገዢዎቹ ቅም ቀጥታ ቅኝ ግዛትን ስተው በእጅ አዙር ቅኝ አገዛዝ መላ አፍሪካን ነፃ የሚያወጣ ህዝብና አገር ላቲን አሜሪካኖችን፣ ጥቁሮችን እንደውም ነጮችንም ልትሸነፉ ትችላላችሁ፣ ገደብ ይኑራችሁ፣ ለከት ይኑራችሁ የሚል ስላደረገ ይሄ ጥርስ የተነከሰባት ሀገር የህዝቡ ብርታት፣ የመንግስታቱ ጥንካሬ፣ የውስጥ ችግር መቼም ይኖራል። ያውን አንዳንድ ቆርጦ ቀጥሎች መጀመሪያ ኢትዮጵያ የውስጥ ችግር ትፍታ የሚባለው ውስጥ ችግር አያልቅም፣ ዜሮ አይሆንም፣ ቀንሳል። እያሸነፈች ነው ግን እቺ ሀገሮች። አንደኛው ይሄ ነው። ሁለተኛ የኢትዮጵያ መንግስታት ኢትዮጵያን የክርስቲያን ደሴት ነው የሚል ስዕል ሰጥቶ ነበር፣ በተለይ በአፄ ኃይለ ሥላሴ ጊዜ። ይሄም ጎረቤት አገሮቻችንን በኢትዮጵያ ላይ ባዳዎችና ባንዶች ባጀት እንዲያገኙ፣ እቅድ እንዲያወጡ፣ ጉልበት እንዲያገኙ ባጀት መጥበያ ሶሪያ፣ ሊቢያ፣ ኢራቅ በነገራችን ላይ 3ቱም ሀገሮች ፈርሰዋል። ኢትዮጵያን ነካ የለውም በረካ እንደሚባል ማለት ነው። እነዚህ የፈጠሩ ችግር ኢትዮጵያ የክርስቲያን ደሴት አይደለችም። የእስላሞችም የክርስቲያኖችም
የዋቄ ፈታም ብዙ እምነቶች አገር ናት። ይሄን መሪዎቻችን ያዛቡት ኢትዮጵያን ጥርስ ውስጥ እንድትገባ እንዳደረገ ይሰማኛል። ሌላ የኢትዮጵያ ገዢዎች ቅዠትና ስህተት አፄ ኃይለ ሥላሴ ለኢትዮጵያ አስተዋጽኦ አበርክተዋል። በጣም ትልቅ አስተዋጽኦ ከአፄ ምኒልክ ቀጥሎ። አፄ ምኒልክ ያው ኢትዮጵያን የማትደፈር የውዝደም ሀገር አድርጓታል። አርበኞቿን የሚገርም ነገር ነው። ያን ጊዜ ከ10 ሚሊዮን በታች ነው ህዝቡ። በአፄ ምኒልክ ዘመን መንግስት ወደ 7,500,000 8 ሚሊዮን በታች ነው ባለኝ መረጃና ማናባው። ይህን ሁሉ ህዝብ ግን ከኦጋዴን ጠረፍ እስከ ገምቤላ አስተባብሮ ዩኒቲ ኢዝ ፓወር ስላደረገ ያ አፄ ምኒልክ የጀመራቸውን ስልጣኔዎች አስቀጥሏል፣ አስጀምሯል። ግን ኤርትራን የተባበሩት መንግስታት በፌዴሬሽን ተተዳደር ማፍረሳቸው ትክክል አልነበረም። ይሄ ነው ለማክፍተት ፈጠረ። ለቅም ለያዙት ቅኝ ገዢዎች፣ ለባዳንና ለባንዳዎች እንዲሁም ደግሞ ኢትዮጵያ የክርስቲያን ደሴት ነው ሲባል 50 51 50 እኔ አዲስ አበባ ዩኒቨርሲቲ ኤልኤልቢ ስራ ነው መጨረሻ ላይ ወረቀቴን የሰራሁት በክርስቲያንና እስልምና ኢትዮጵያ ውስጥ ነው። 49 ነጥብ ምናምን 51 ነጥብ ምናምን ክርስቲያንና እስላም ኦልሞስት የተቀራረበ ነው ማለት ይቻላል። ይሄንን በሙሉ እስልምናን ሰርዞ ክርስቲያናዊ መንግስት ማለት ችግር የፈጠረብን ያ አሁን ቀርቶ እምነት የተስተካከለበት ቢሆንም ካልቸራል ዶሚኔሽን አልቀረም ብሎ የሚያስቡ አሉ። ለምሳሌ አሁን አማራ ሰፊ ህዝብ ሳይሆን የአማራ ዘረኞች ነው የምላቸው እኔ ጽንፈኞች። ምክንያቱም ብሔርተኝነት ለኦሮሞ፣ ለአማራም፣ ለትግሬም፣ ለሶማሌም፣ ለአፋርም ባህሌ ይከበር፣ ታሪክ ይከበር፣ ቋንቋ ይከበር፣ እምነት እውነቴን አትንኩ፣ ኢትዮጵያዊነቴን አትንኩ ብሎ ለዚህ የሚታገል ብሔርተኛ ቅዱስ ነው፣ ተባረከ ነው። ብሔሬ ከብሔር ይበልጣል፣ እኔ ብቻ ነኝ ኢትዮጵያን የሰራሁት እኔ ነኝ፣ የስልጣኔ ምንጭ እኔ ነኝ። የሰለጠነ ህብረተሰብ የሚባለው ብሔርተኝነት ምንድነው? የገነገነና የከረረ ብሔርተኝነት ወደ ዘረኝነት ሄደ። ለዚህ ነው ዘረኞች የምላቸው። እንደሚሉት ሳይሆን ይሄ ኢትዮጵያ የሁሉም ብሔሮች መሆኑ አሁን ካልቸራል ዶሚኔሽንም ቀርቷል። ሁሉም ባህሉ፣ ታሪኩ፣ ቋንቋ፣ እምነቱ ኦሮሞ ኢሬቻን በፈለገበት ቦታ በመልካበት ሁሉ ክርስቲያኑ፣ እስላሙ፣ ስዳማ፣ ጉራግ ሁሉም ነገር። ሌላው ባንዳዎችና ባዕዳን መተዳደር ያደረጉት የቺ ነገር መቸርቸር፣ ማቅረብ እነዚህ አጠቃላይ ይመስካ ኢትዮጵያን ኢንተርኔት ከተቱት ሲጠቃለል የኢትዮጵያ ህዝብ አንድነቱ፣ ብርታቱ፣ ክብሩ አትንኩኝ ነው ማለት። የእርስ በርስ ግጭት የቤተሰብ ነው ማለት ኖርማል ይኖራል፣ ዳር ትጠብቃለች ግን። ስለዚህ ከሆነ በኋላ የኢትዮጵያና ኤርትራን ታሪክ በርካታ መጽሐፎች አሉ። ከዛሬ 25 ዓመት በፊት የኤርትራና ኢትዮጵያ ጦርነት ግጭቱ መነሻና መድረሻ የሚል መዳነ ታደሰ የሚል የጻፉ ጽሁፍ ምንድነው የሚያሳየው? ሁልጊዜ በትግራያንስና በኤርትራውያን መሃል ቋንቋቸው አንድ ነው፣ ባህላቸው አንድ ነው፣ ምኑ አንድ ነው። አንዱ ሱፕራሪቲ ሌላው ኢንፌሪቲ በመፍጠር ትግራያንሱ ኤርትራውያንን ይቁናል የሚል፣ ኤርትራውያኑ ደግሞ እነዚህ የማይረቡ ናቸው በሚል የሚፈጠረው አሉባልታ ተጋግሎ ግጭት እንደፈጠረና ትክክለኛ ግንዛቤ እንዳላስረዳ ይገልጻል። በሌላ በኩል ደግሞ አንድ እንግሊዛዊ ብሪያና ዌስት የሚል ዘ ማውንቴን ኢዝ ዩ የሚል መጽሐፍ ጽፏል። ምንድነው ዘ ማውንቴን ኢዝ ዩ ማለት? your mountain is the block between you and the life you want to be live ይላል። the mountain is you ማለት በዚህ ጻፊ አሰራር ከመሬት ተነስተን አንድ በጣም ሰማይ ላይ መውጣት እንፈልጋለን። ሰማይ ላይ መውጫ በጣም ከባድ ነው። ግን በተለምዶ ለተቀማጭ ሰማይ ቅርብ ነው እንደሚባል ማለት። የኤርትራውያን ነፃ አውጪዎች ይሄ እንግሊዝ ቅኝ ገዝቷል፣ ጣሊያን ቅኝ ገዝታለች፣ እንግሊዝ አስተዳድራለች። በእነዚህ በመነሳሳት ምዕራባውያኑ ቅኝ ገዢዎች
የኤርትራ ልጆችን ጥቂቶቹን ባጀት እየመደቡ ፕሮግራም እየሰጧቸው ቅድም እንዳልኩት እነዚህ ኢትዮጵያ እስላም ሀገርም ክርስቲያን ሀገር ሆና ግን የክርስቲያን ደሴት ነው ብሎ የኢትዮጵያ መንግስት በመስበኩ እነዚህ ነገሮች አነሳስተው የማይደርሱበትን ሙከራ ጀመሩ። ኤርትራ ሀገር ናት፣ ኤርትራን እናስገነጥላለን፣ ኤርትራ ነፃ እናወጣለን። የኤርትራ ነፃ አውጪ መንፈስ የትግራይ ነፃ አውጪ መንፈስ እንዲፈጠር፣ የትግራይ ነፃ አውጪ መስመር የኦሮሞ ነፃ አውጪ ስሜት እንዲፈጠር፣ እነዚህ ወነባበዱና የተጋቡ ነገሮች እንዳልኩት የማይደርሱበትን ብሎኮች አሉ፣ ገደሎች አሉ። ምኞት ሌላ፣ ፕራክቲካል ሌላ። ስለዚህ ይሄ ደረሰ። አሁን ወደ ጥያቄ ሲመጣ ኢትዮጵያና ኤርትራ ህዝቡ አንድ ነው፣ ባህሉ አንድ ነው፣ ታሪኩ አንድ ነው። ይሄንን የሩቅ ታሪክ ማንበብ ሳይሆን አንቺ እንዳልሽው እርቅ ከተፈጠረ በኋላ ከመጋቢት 4 በኋላ የጠቅላይ ሚኒስትሩ እጅግ ገራሚ እጅግ ዓለምን ያስደነቀ ስራ ኤርትራውያንና ኢትዮጵያን እንዴት እንደተለቃቀሱ እንዴት አንድ ቤተሰብ እንደሆኑ የመሪዎቹ የፖለቲከኞቹ ግጭት እንጂ ህዝቡ ቢገዳደል እንኳን ምረት የሚሰጣጥ መሆኑን በተግባር አይተናል። በነገራችን ላይ እኔ የኢትዮጵያ መጋቢት ሪፎርም በሪሌ ሩጫ ነው ማመሳሰለው። የዱላ ሩጫ 4 ሰው ነው የሚሮጠው አይደል? 4 የመነሻው ዱላ የሚይዘው ሰው በጣም ፈጣን ሯጭ ነው። የመጨረሻም እንደዚህ በጣም ፈጣን ሯጭ ነው። መሀል ቤትም የሚችሉት ቢሆን መነሻና መድረሻውን ወሳኝ ሯጭ ታደርጋል። የአሜሪካኖቹንና የጃማይካዎቹን ውድድር በአይነ ህልናሽ ብትይጂ ምንድን ከአይን በላይ ይፈጥናሉ አይደለም? ኢትዮጵያ የመጀመሪያውን የማራቶን ሩጫ ጀምራ ሁለተኛውንም ሶስተኛውን አድርጋ 4ኛ ላይ ደርሳለች። እቺ 4ኛ ለዋንጫ ናት። ገብተሻል? ነፍስ ግቢ ነፍስ ይጥሉ አቤት እነዚህ የጃማይካዎቹና አሜሪካኖቹን ስማርት እግር አሰቃቀል። ኤርትራ ግን እዛው ናት። የመጀመሪያው ልጅ አልተነሳም። እያገኘሽ የዱላ ሩጫ 4 ሯጭ ያስፈልጋል። ኢትዮጵያ 3ቱን ጨርሳ አሁን ጠቅላይ ሚኒስትሩ የከፍታ ዘመን ይላሉ አይደለም? ኢትዮጵያ ሄዳለች። ኦልሞስት በአሸናፊነት የዋንጫ ባለቤት ለመሆን ዓለምን ያሳምና ብሪክስን ተቀላቅላ ከብሪክስም ሰርፕራይዚንግ ሰሞኑን የሚከታተለው ዜና 4ኛ ደረጃ ተሰጥቷታል። ለምንድን ነው ይሄ የሆነው? የኢትዮጵያ ህዝብ ከዓለም ህዝብ ብዛት ከየአገሮቹ 193 የዓለም ሀገሮች አሉ ዩናይትድ ኔሽን የማውቃቸው። ነገር ግን 206 ደርሰዋል አሁን ሰንደቅ ዓላማ ያላቸው ሀገሮች። ከነዚህ ሁሉ ጋር ስትወዳደር በህዝብ ብዛት 11ኛ ናት ከዓለም። ህንድ አለ፣ ቻይና አለ፣ ምን አለ፣ አሜሪካ አለ። ይሄ ምንድነው? ለአንድ ሀገር ትልቁ ሀብት እንቁ ሰው ነው፣ ህዝብ ነው። ይሄ ህዝብ ገብቶሻል? የሚፈልገውን መመኘት ብቻ ሰው ማድረግ የሚችል ነው። ስለዚህ ይሄ ቅድም እንዳልኩሽ ኤርትራውያን መነሻቸው በተለይ አሁን ያለው የሻዕቢያ መንግስት ብልጭ ድርግም ነው። ህወሓት ይሄ አቶ ታደሰ መድኔ ታደሰ እንደምለው ሻዕቢያ ባይኖር ህወሓት የለችም ነው የሚሉት። ህወሓት እውነትም ሌተናል ኮሎኔል ዮሐንስ ገብረ መስቀል የሚባሉ አዙሪት እና ጦርነትና ፍቺ መፈታት አለበት እንደሚዘረዝረው ሻዕቢያ ተወጥራ ልትጠፋ በደረሰችበት ጊዜ ቁጥር የሌለው የትግራይ ልጆች ኤርትራ ሄዶ መሳሪያ ይታጠቁ ይሰልጥኑ ተብሎ እዛ ሲሄዱ መሳሪያ ታጥቆ ሰልጥኖ መምጣት ሳይሆን ለሻዕቢያ ይዋጉ ነበር፣ አሽከር ነበሩ ማለት ነው። እነዚህ ስሜቶች የ1991-92 ዓመተ ምህረት ጦርነት ፈጠሩ። ኢትዮጵያ ከ19 በህይወት ታሪኳ ኢትዮጵያ ዝቅ ያለችበትና ምንድነው ዳር ድንበሯን ወሰኗን ያጣችው ከ83 ጀምሮ ነው። ህወሓቶች የኢትዮጵያ መንግስት አልነበሩም፣ ምክንያቱም ነፃ አውጪ ናቸው። የኤርትራ ነፃ አውጪ ኤርትራን ግንቦት 16 ተቀለለ። የትግራይ ነፃ አውጪ ግንቦት ተቀለለ። እስከ ዛሬም ነፃ አውጪ ነው። ልባርክ 27 ዓመት አገር እየገዛ የማንን ነው ከምንድነው ከምትነፃ የምትወጣው? ሌሎች ነፃ አውጪዎችም እነዚህ ሁሉ ተጠረቃቅሞ ባለፈው
ጠቅላይ ሚኒስትሩ በነገራችን ላይ ጠቅላይ ሚኒስትሩ ከሶማሌ እስቲ ወደሱ እንመጣለን እና ምንድነው እነዚህ ተጠረቃቅሞ የኢትዮጵያና ኤርትራ እርቅ ሲፈጠር ያ የተፈጠረው ነገር በእውነቱ ኤርትራ መሪዎች ኤርትራ ህዝብና ኢትዮጵያ ከልብ ነው የታረቀው። የኤርትራ መሪዎች ግን የጠላቴ ጠላት ወዳጄ ነው ህወሓት ጋር የቆየ ቅም ስላለ ማጥፋት ስላለባቸው ለኢትዮጵያ ብቻ ሳይሆን ለራሳቸው ዓላማ የቀበጠውን የ27 ዓመቱን ነፃ አውጪ ኢትዮጵያን የገዛ ነፃ አውጪውን ህወሓት ራሳችሁንም ነፃ አላወጣችሁም ህወሓት ትግራይንም ህዝብ ነፃ አታውጡም በሚል አይቀጡ ቅጣት ለመቅጣት አስተዋጽኦ አበርክተዋል። ዞሮ ቅድም እንዳልኩ ብልጭ ድርግም ነውና አሁን ደግሞ ተመልሶ ያው የጦርነት ድቤ እየደለቁ ነው። ይሄ በኔ አረዳድና በኔ አስተያየት ቆርጦ ቀጥሎች እንደሚያጋግሉት አይነት ደረጃ ላይ የደረሰ አይመስለኝም። ምክንያቱም ቅድም እንዳልኩሽ የዱላ ቅብብሉ ኢትዮጵያ አራተኛ ሩጫ እየሮጠች ናት። ኤርትራ እዛ አንደኛውንም አላስነሰችም ገና ፊሽካም ተነፍቶ ቆመዋልና የሚወዳደሩ ስላልሆኑ ወደ ተጨባጭ ጦርነት ይገባሉ የሚል እንትን የለኝም። ምክንያቱም ጠቅላይ ሚኒስትሩ እንደሚሉት ኢትዮጵያ በአሁኑ ጊዜ በአየር ኃይሉ፣ በምድር ኃይሉ፣ በባህር ኃይሉ፣ በፌዴራል ፖሊሶቹ፣ በክልል ፖሊሶቹ ምንድነው ልዩ ኃይል የሚባለው በሙሉ በየክልሉ አሁኑ ጊዜ አድማ በታኝ እንደዚህ ሆኖ የክልል ፖሊስ ተቀላቅሎ አገሪቷ እንደ ጦርነት ሰው እንዳይመጣባት እንኳንስ ኤርትራ ሚጢጢያ መንግስት ሌላም እንዳይደፍራት አንድ የቻይና የጦር መሪ በአመት ዓለም ውስጥ ያጻፈው ትልቅ መጽሐፍ አለ። ጦርነት አንድ ሀገር እንዳትደፈር ከበቂ በላይ ኃይል ማዘጋጀት ነው። ኢትዮጵያ ሁሉ ጊዜ የምትደፈረው ጣሊያን 1888 ኢትዮጵያ ወረረ እስከ 1928 ለ40 አመት ኢትዮጵያ አልተዘጋጀችም። ሁለተኛ ደግሞ ሳይድ በሬም እስከሚወር 1969 ለ41 አመት አልተዘጋጀችም። እነመለስ ሻቢያ እየወረረን ነው ብሎ የህወሓት መሪዎች ጭምር አረ እየወረረን ነው እየተዘጋጀ ነው ሲሉ እብዶች ናቸው ነው ያላቸው። እብድ ግን እነሱ ነው። ስለዚህ ምንድነው የነበረው በጣም ውስብስብ የሆነ ቢሆንም ኢትዮጵያውን ባለችበት ሁኔታ እንኳን ሻቢያ ሌላም ኃይል ሊደፍራትም አይችልም ቢሞክርም አይቀጡ ቅጣት የሚቀጡ ይመስለኛል። ምናልባት አድርግና እንደ ፈጣሪ ያድን እንጂ በሆነ ብሮክ ብነሳ በአሁኑ ጊዜ በኤርትራና ኢትዮጵያ መካከል ያለ ምንም ጭቅጭቅ በጠዋት አሳብን ላፍ አድርጎ ነው የሚመጣው። እስቲ እንግዲህ ስለ ጠቅላይ ሚኒስትሩ ስለ ለኢትዮጵያውያን የወደብ ጉዳይ የህልውና ጉዳይ መሆኑን ተናግረዋል። ግን የትኛው ወደብ የሚለውን ነገር ያነሱት ጉዳይ አለ። ህዝቡ እንግዲህ እንደሚታወቀው በርካታ ቁጥር አለው። እርሶም እንዳነሱት በየጊዜው በጣም የኢትዮጵያውያን ወጣቶች ይበዛሉ። በጣም በርካታ ታፈነናል። የታፈነ ህዝብ ነው ያለው። ስለዚህ በየትኛውም መንገድ ቢሆን እኛ ወደብ ያስፈልገናል። በተለይም እንግዲህ ከቀይ ባህር ጋር በተያያዘ እንኳን እኛ ይቅርና ሌሎች ሀገራትም ከሌላ ቦታ ከሩቅ ቦታ መጥተው የቀይ ባህርን በተለይ ይጠቀማሉ። ስለዚህ ያስፈልጋቸዋል፣ አሰብ ያስፈልጋቸዋል ወይም ደግሞ ሌላውም ወደብ ያስፈልጋቸዋል ብሎ ሊሰጠን ነው የሚገባው የሚል ነገር አንስተው ነበር። እንግዲህ እርሶም እንደሚያውቁት ይህ የጠቅላይ ሚኒስትሩ ንግግር በተለያዩ አይነት ትርጓሜዎች የተተረጎሙበት ሁኔታ አለ። ከአሰብ ጋርም ቀጥታ የማያያዝ ሁኔታዎች ነበሩና እስቲ ይሄንን እንዴት ያዩታል? በነገራችን ላይ ግሩም ጥያቄ ነው ያነሳሽው። ከአሰብም በላይ የባህር አክሰስ ይገባናል ከማለትም በላይ ኢትዮጵያ በአሁኑ ጊዜ በዓለም ተጨባጭ ሁኔታ በዓለም ውስጥም ካላት ተቀባይነት ከትልልቅ የህዝብ ብዛት ካላቸው 11ኛ ናት። አፍሪካ ውስጥ 5 ቬቶ ፓወር ሀገሮች አሉ። ከቬቶ ፓወሮቹ አንዷ ኢትዮጵያ ናት። እነዚህ ኤርትራ ምናምን የሉም። ከነዚህና ከሌሎችም ጋር ስታይ ኤርትራ ስትገነጠል ኢትዮጵያ ቋሚ መንግስትና የተመረጠ መንግስት አልነበራትም። በጠመንጃ አሸንፎ የገባው ነፃ አውጪ ለነፃ አውጪ የሰጠው ህግን ያልተከተለ ዓለም አቀፍ ህግን ያልተከተለ እውቅና ተሰጥቶ ነው ኤርትራ እንደ አገር የተቆጠረችው። ኢቭን ኢፍ በዓለም አቀፍ ህግ ታላላቅ ህግ ባለሙያዎችም ሊያነሱ ይችላሉ። እኔ ማነሳለሁ ማቆ ነገር አለ።
የኤርትራ ነፃነት ራሱ ጥያቄ ውስጥ ሊገባ የሚችል ጥያቄ ማንሳት ይቻላል። የኤርትራ ነፃ አገር መሆን ራሱ ጥያቄ ውስጥ የሚገባና በጦርነት አይደለም በዓለም የፍትህ አደባባይ የሚያከራክር በቂ የመከራከሪያ ጭብጥ አለ። በየትኛውም ዓለም ሀገር ከዩናይትድ ኔሽን ወዲህ አሁን ዓለም ባለበት ሁኔታ አንድ ሀገር ከአንድ ሀገር ሲገነጠል ነባሩ ሀገር እውቅና ካልሰጠ ሉዓላዊ ሀገር ነው። እውቅና የሚሰጠው ነባሩ ሀገር ደግሞ ህጋዊ መንግስት የተመረጠ መንግስት መሆን አለበት እንጂ በጠመንጃ 6 ዓመትም 7 ዓመትም ሀገር የሚገዛ መንግስት እውቅና ለአንድ ሀገር ሊሰጥ አይችልም። ይሄን ማነሳለሽ ወደ ቀይ ባህር ከመሄድ ወደ አሰብ ከመሄድ ይሄን ሁሉ ጥያቄ ማንሳት ይችላል። በአሁኑ ጊዜ በኢትዮ ኤርትራ ጦርነት ጊዜ በርካታዎቹ እነ ገብሩ አስራት እነ ሰዬ እነ ጻድቃን በርካታዎቹ ወሳኝ የህይወት ሰዎች አሰብን እንያዝ ብሎ ሙከራ ሲያደርጉ ኦቦ ስብሃት መቼም የዓለም የተንኮል ጎተራ መጋዘን የመለስ ፈጣሪ በመሆኑ ኢትዮጵያን ደማቸውን አፍሶ ሻቢያን እንክትክቱን አውጥቶ ለኢትዮጵያ ይልቅ እንመለስ ለሻቢያ ተቆርቁሮ ነው። የሻቢያን መንግስት መገልበጥ ይቻል ነበር። አሰብን መያዝ ይቻል ነበር። መያዝ ብቻ ሳይሆን አሁን ቅድም ያነሳውልሽ ኤርትራ እውቅና ያገኘችው ህጋዊ አይደለም በሚል በዓለም አቀፍ ፍርድ ቤት ማቅረብ ይቻል ነበር። እዚህ ፍርድ ቤት መንግስት አንድ ሀገር በጉልበት በጠመንጃ ቢያዝ ለምሳሌ ጣሊያን ኢትዮጵያን 5 ዓመት ቆይታለች። ኢትዮጵያ ዓለም አቀፍ እውቅና አልተሰጣትም። 5 ዓመት ኖሮ የኢትዮጵያ መንግስት ህጋዊ ሆኖ የተመረጠውና እውቅና ያገኘው 1987 ነው። ለኤርትራ እውቅና የሰጠው በሌለ ስልጣን ሳይኖረው የሰጠው ይሄ ነው። ይሄን ካልን በኋላ አሁን ጠቅላይ ሚኒስትሩ ስለ አሰብ ሲያነሳኮ በቀይ ባህርና በአሰብ ላይ በሚሊዮን የሚቆጠር ኢትዮጵያዊ ትውልድ ደሙን ከፍሏል፣ ህይወቱን ገብሯል፣ አጥንቱን ከስክሷል። ከዚህ በፊትም በዚህ ቦታ ላይ ተናገርኩ መስለኛል። ግርማ ይብሳ የሚባል የስንት ታናሽ ከጀነራል ተሾማ ሳምበዲ ጋር ገብረመድህን ጋር ወደ 40 ሰው ነው ምጽዋ ስትያዝ ተከቦ ሲያዙ እጅ አንሰጥም ብሎ ቀይ ባህር ውስጥ የገቡ እያንዳንዱ ሽጉጥ እየጠጣ ቀይ ባህር የኢትዮጵያ የታሪክ የደም የህይወት ንብረት ነው። ስለዚህ ጠቅላይ ሚኒስትሩ አነሱ አላነሱ ሁሉ በህይወት አለ ኢትዮጵያ ባንዳና ባዳ ካልሆነ በቀር ባዳና ባንዳ በተአምር ኢትዮጵያ ወደ ከፍታ እንድትመጣ አይፈልጉም። እነሱ ወደ ስልጣን መምጣት የሚፈልጉት ባዳዎችና ባንዳዎች ለምሳሌ አቶ ልደቱን ወሰደው ጠቅላይ ሚኒስትር እያሉ ወደብ እንዳትመጣ ይላል። መንግስቱ ምምጣ መለስ ምምጣ ወደብ ማግኘት ምንድነው ችግሩ? የፈለገ መሪው እንኳንስ እኔ ጠቅላይ ሚኒስትሩን ከሶማሌ ፕሬዝዳንት ጋር ለአንድ ዓመት ግብ ነበር አይደል? ሰው የዱላ ይዞ ወደዛ ጥያቄ እስቲ እንመጣለን። ልልፈለኩት የፈጠረው ሰላምና ሲል ባለፈው ጊዜ ሲል የወንድ ቁና ናቸው አልኩኝ። የወንድ ቁና ማለት ከወንድ በላይ ወንድ ማለት አነጋገር ነው እንጂ ሴትም ሰው የማይሰራው ነው የሚሰራው የማይታሰበው አንቢሊቨብል ስራ። ስለዚህ እኔ ማንኛውም መሪ የትኛውም ፓርቲውን ኢትዮጵያ ወደብ ያስፈልግ ከወደብም ምንም ግራቀኝ ያስፈልግም በሰላምና በሰላም በህግ መነሻውን እንደኔ እኔ ያውን ያቅሜና ግራም ነው መጥለው አስተዋጽኦ ኢትዮጵያውን ሁለት ጥያቄ ነው ማንሳት አለበት። አንደኛ አክሰስ ያስፈልገናል ለቀይ ባህር። ሁለተኛ ጥያቄ ኤርትራ ነፃነቷን ያገኘችው ህጋዊ ባልሆነ የኢትዮጵያ መንግስት ነው። ይሄን ታኮ ስታደርግ ወደ ቀይ ባህርን ለመሻገር ወደ አሰብ ወደ ምጽዋው ለመሻገር ቁልቁለት ይሆናል። ዳገቱ ላይ ማድመር አለበት የኢትዮጵያ መንግስት በዓለም አቀፍ ህግ ይፈቀዳል። ዛሬ ይሄ መንግስት የኢትዮጵያ መንግስት ነው። ይሄ መንግስት የብሔሮች መንግስት ብቻ አይደለም፣ የኢትዮጵያን መንግስት ነው። ህገ መንግስቱ በሚፈቅደው መሰረት ብሔረሰቦችና ህዝቦች ይላል አይደለ? ይሄንን ጠብቆ አሁን ያ ብሔረሰቦችና ህዝቦች የሚለው የነፃ አውጪዎች ህገ መንግስት ስለሆነ ህወሓት ትግራይ ነፃ አውጪና ኦሮሞ ነፃ አውጪ ነው ህገ መንግስት የመለስና የሌንጮ ነው። እነሱ ይሄን ብሉም በአሁኑ ጊዜ ይሄን ህገ መንግስት ጠብቀ የኢትዮጵያን ዓለም አቀፍ እውቅናና ልዑልና ማስከበር ይቻላል። በምን
ኤርትራ እውቅና ያገኘችው ኢትዮጵያን ባልወከለ መንግስት ነው፣ በነፃ አውጪ ነው፣ አልተመረጠም። ስለዚህ የኤርትራ ነፃ አውጭነትም ኢትዮጵያ ጥያቄ ማንሳት ትችላለች። ይህን ጥያቄ ስናነሳ ምን ይመጣል? ጠቅላላ ቀይ ባህር ለድርድር ይቀርባል ማለት ነው። ይሄ ሲሆን ደግሞ በታሪክም አሰብ ምጽዋ በኤርትራ ክልል የምትገኝ ሲሆን በታሪክ ወደ ኤርትራ ወደ ጅቡቲ ሄዳ አታውቅም። ምንድነው አሁን እስቲ ካርታውን ስታይ እኮ እንዲህ በቀጭን እነዚህ ኢትዮጵያን የሚጠሉ ፈረንጆች በጣም በቀጭን አድርገው ኢትዮጵያ ብቻ በቀይ ባህር እንዳትሄድ ጅቡቲ ድረስ አደረሱ። ህወሓቶች የኢትዮጵያ መንግስት አልነበሩም። ህወሓቶች ኢትዮጵያን የሚጠሉ መንግስታት ነበሩ የሚባልበት ምክንያት ይሄ ሁሉ ሲመጣ ምንድነው መውጫ የሚያስፈልገው? አፍሪካ ውስጥ በርካታ ሀገሮች ረጅም ኪሎ ሜትር የባህር አክሰስ ይሰጣቸዋል፣ ዓለም አቀፍ ህግ ይደግፋል። ኢትዮጵያ ደግሞ 120 ሚሊዮን 130 ሚሊዮን ይዛ 80-90% ሚሊዮን ወጣቱ ነው። ወጣት ማለት ከ35 ዓመት በታች ይሄን ህዝብ ይዛ ከባህር ወደብ ህገወጥ በሆነ መንገድ ዓለም አቀፍ ህግን በተጻረረ መንገድ ህጋዊ ባልሆነ የኢትዮጵያ መንግስት የትግራይ ነፃ አውጪ በፈቀደው መሰረት መሄድ ተገቢ ስላልሆነ ለዓለምም ሰላም አስጊ ነው። ስለዚህ ጠቅላይ ሚኒስትሩ የሚለው ህዝቡ የሚለው ህዝቡ ጠቅላይ ሚኒስትር በላይ ሄደ። አሁን እነ ልደቱና በጣም ጥቂት ከመቶ 0.001 ሺህኛ ሰው ጠቅላይ ሚኒስትሩ ካልወረደ እኛ ስልጣን ካላዝን አሰብ አትመጣም ይላል እንጂ በኔ እድሜ ያለ ሽማግሌ ለአሰብ መዋጋት ካለብን መፋለጥ ካለብን ለአሰብ ነው። ምክንያቱም አሰብ ለልጆቻችን ነው። ከ60 ዓመት እድሜ በላይ ታግሎ ውጤት ያላመጡ አርፎ ይቀመጡ ነው። እነዚህ ሰዎች አሁን በዚህ ዘመን በዚህ መንግስት አሰብን ጥያቄ አንጠይቅም። ምክንያቱም ውስጥ ችግር አልፈታል። ያ ውስጥ ችግር tough times never last but tough people do። tough ምንድነው? ፈተና ሁሉ ጊዜ በአገር ውስጥ አይቀርም። አገር ግን አለች። እኔ አስታውሳለሁ ቀዳሚ ወያኔ ጀምሮ እስከ ዋቆ ጉቱ ትግል እስከ ጎጀም ባሌ ገበሬ ከዛ ወዲህ ኢያፓ መኢሶን ትርምሱ ድረስ ኢትዮጵያ ጭንቅ ናት። 69 እኔ 5 ወንድሞቼ እስከሚዘምቱበት ድረስ ኢትዮጵያ ዛሬ ነገ ትፈርሳለች ይላል። ከ69 ለ50 ዓመት ኢትዮጵያ ትፈርሳለች ይላል። አበደን አትፈርስም። ምክንያቱም የኢትዮጵያ ጠባቂ ከፈጣሪ ቀጥሎ አርሶ አደሩ ነው፣ ነጋዴው ነው፣ ባለሀብቱ ነው። ፖለቲከኞች ኢህአፓ ሳይድ በሬ ኢትዮጵያም ሊወር በመጣ ጊዜ ከሳይድ በሬ ጋር ተለጥፎ ነው ኢትዮጵያን ሊወጋ የፈለገው። እንደውም አርሲን ድፍን ሰፊ ሀረርገን ያኔ ባሌንና ሀረርገን ለሳይድ በሬ ለሶማሌ ይሰጣሉ ብሎ ነው የፈረመው። ኢህአፓ የሚባል ድርጅት ሰነድ ስላለ ነው። ጥሎ ማለፍ የሚል መጽሐፍ አለ ከኋላ ተለጥፎበታል። ኢህአፖች እንደዚህ ናቸው። ምንድነው ወያኔዎች እንደዚህ ናቸው። ኢብን መኢሶን ድሬዳዋ ተከባ በሳይድ በሬው ጦር ስትያዝ ነው ፈርጥጦ ወደ ዛ ድጋፍ ሄዱ። ስለዚህ ይሄ ሀገር ህዝቡ ነው የሚጠብቃት። የው ጥያቄው በወረራ አይደለም። ነገር ግን ኮሎኔል መንግስቱ እንደሚለው ህጋዊ ጥያቄ ስታቀርብ አጋጣሚ ተጠቅሜ ብሎ አሁን ይሄ ሰሜን ኢትዮጵያ ደቡብ ኢትዮጵያ የሚለው ምኞት ነው። you are the mountain የሚፈልጉት እነዚህ ሰሜን ኢትዮጵያ ተሰባስባችሁ ደቡብ ኢትዮጵያን ተከላከሉ፣ ደቡብ ኢትዮጵያ ሰሜን ኢትዮጵያ ሊመጣብን ነው፣ ይሄ አሁን የኦሮሞ ድርጅቶች ነን የሚሉ የሚያወናብሩት you are the mountain ምኞት ነው። የማይደርሱበትን ቁጭ ብሎ ማሰብ ነው። ኢትዮጵያ በሰሜንና በደቡብ ብትከፈል ይሄ መንግስት ወርቃል። ስለዚህ እኛ ኢትዮጵያን አፍርሰን ስልጣን እንይዛለን። ትግራይ፣ ኦሮሞ፣ አማራ በአሁኑ ጊዜ እሱም ተቀላቅለው በኢትዮጵያ ፍርስራሽ ላይ እኛ እንነክሳለን። ኢምንት የት የማይገባ እርባና ቢስ ሐሳብ የትም የማይደርስ ለ50 ዓመት ተከሸፈ። ነፃጮች ከህወሓት ማማር አለብን። የኦሮሞ የትግሬም የአማራም ነፃ አውጪ ለኢትዮጵያ አርሶ አደር ለኢትዮጵያ ነጋዴ ለኢትዮጵያ ህዝብ ሆነ ለሰው ዘሪም አይበቁም። ምክንያቱም ህወሓትን ማት ይቻላል። ስለዚህ እኔ ምናልባት አድርስና ተንቀጭጮ እስቲ እንግዲህ እንትን እርሶም የሚያውቁት ነገር ነው። ይሄ የክተት አዋጅ የኤርትራ መንግስት ማወጁን ያው የተለያዩ ሚዲያዎች ዘግበውታል። እንግዲህ በኤርትራ ውስጥ
በአሁን ጊዜ እርሶም ቅድም ነካ ለማድረግ ሞክረዋል። በተለይም ከለውጡ መንግስት በኋላ ወደ ኢትዮጵያ የገቡ ወጣቶች እኛም ለማግኘት ሙከራ እናደርጋለን። በጣም የኢኮኖሚ ችግር እንዳለ ይታወቃል። በስደተኛ ይበዛል። የኤርትራ ውስጥ ወጣቶች በተለይ ስደተኞች ናቸው። አብዛኛው የጦር ካምፕ ውስጥ ነው የሚኖረው። ኤርትራዊ ያልተቀየረ ሀገር ነው። በብዙ ጊዜያት ውስጥ ምንም አይነት መሰረተ ልማት የሌለበት ያልበለጸገ ሀገር ነው። ስለ ኤርትራ አንዳንድ ጊዜ ጥያቄ በምንጠይቅበት ጊዜ ከኢትዮጵያ ጋር ትንሽ የማወዳደሩ ሁኔታ የሚከብድበት ሁኔታ ነው እና ያለው ይህን የክተት አዋጅ እንግዲህ ለማን እንደታወጀ አይታወቅም። መንግስት የክተት አዋጁን ጠርቷል እና ጦርነት ይህንን የክተት አዋጅ ለማን ነው እየተዘጋጀ ያለው የኤርትራ መንግስት? እና ደግሞ ጦርነትስ የሚያዋጣው ደረጃ ላይ ነው ወይ ያለው? እንደው ኢሳያስ አፈወርቂ ቅድም እንዳልኩሽ የኤርትራና ኢትዮጵያ ንጽጽር በጦር ኃይል ብቃት፣ በህዝብ ብዛት፣ በህዝብ በደል የደረሰበት ጠብጫሪነት ሲታይ ኢትዮጵያ የመግቢያ ሪሌ ይዛለች። 300 ጨርሳ ማለት ነው። 300 ጨርሳ አራተኛ ላይ በፍጥነት የከፍታ ዘመን ላይ ናት። ኤርትራ እዛው ናት። በምን አንፃር? የህዝብ ቁጥር 83 የነበረው ህዝብ ቁጥር አልጨመረም። ምክንያቱም እንዳለ የኤርትራ ወጣት የኤርትራ እናት አባት ይወልዳል፣ ግን ወደ ውጭ ይሸሻል። ያለው አሮጌ ሽማግሌ ብቻ ነው። ከ60 ዓመት በታች ማዋጁ ባዶ እንደሆነ ነው የሚያሳየው። የተረት አባት ሊበለው እንደ አቶ ፕሬዝዳንት ኢሳያስን የተረት አባት ማለት በቃ መተራት ብቻ ይችላል። ክተት አወጀ። ወጣት ላይ እንዳያውጅ ወጣት የለም። ያለው ወታደር ቤት ነው እንዳለ ኤርትራ ህዝብ በሙሉ መንዳት ነው። 60 ከ60 ዓመት በታች ከእንደዚህ አሁን ምንድነው አስቀድሞ በሞራል ተሸንፏል። የኢትዮጵያ መንግስት ፊልድ ማርሻሉ ባለፈው ጊዜ ምንድነው ድሮን እያመረቱ ነው አይደለም? የምንዘጋጀው ለዚህ ለኤርትራም አይደለም። ምክንያቱም የኢትዮጵያ ወጣት ከ80 ሚሊዮን እስከ 90 ሚሊዮን ነው። በኔ እድሜ ያለን ሰዎች እኮ ከ100-2-3 ነን። በሙሉ በእናንተ እድሜ ያለው ነው። ሁሉ ህዝብ እኮ ምንም ጠመንጃ ሳይዝ እንደው ቅብጠት ሳይሆን አሰብንና ኤርትራውያን ከፈለገ ሄዶ እንደዚህ በማነቅ መቆጣጠር ይቻላል። ስለዚህ ምንድነው አቅም የሌለው ሰው ተኝቶ አድርም የህዝብ ፍቅር የለውም መንግስት። ሁለተኛ ደግሞ ወጣቱ የለም። ሁለተኛ ደግሞ እየታገለ ያለው ዝሆንና ጥንቻል ነው ወይ ደግሞ የአይጦችና የድመቶች ግብግብ ነው። ይሄ ራሱን የቻለ የትኛውም ኃይል ኢትዮጵያ ጋር ተግባብቶ ከመስራት ውጪ በመጋጨት አይመጣም። ስለዚህ የክተት አዋጁ ፕሮክሲ ዋር የሚሉት አለ። ጊዜ አልፎበታል። የኢትዮጵያ መንግስት የወንድ ቁና ያልኩት ጠቅላይ ሚኒስትር ከበቂ በላይ ኢትዮጵያ ባለፉት ዓመታት ጦርነት የተነሳበት ሳንዘጋጅ ስንቀር ነው በሚል በርቀት ተዘጋጅቷል። በአራቱም አቅጣጫ ከኢትዮጵያ ቢመጣ በዛ ላይ ደግሞ ጋራም መንግስት ነው ለና ቦስባት ምረት ይሰጣል። ውስጥ ችግርን ለማቃለል ዳዊትን እዚህ አዲስ አበባ ውስጥ ቪላ ቤት ውስጥ አይነካም። አሁን ኦፌኮ የሚባልና ዳዊት የሚባል እዚህ ሲዶልቱ ምን ሲሉ የኦሮሚያ ሽግግር መንግስትና አቋቁማን ሲሉ እያየ የተመለከተ ቅድም እንዳልኩት ጨዋታ የድመትና አይጥ ስለሆነ ሲጨፍሩ ብሎ ነው ቁጭ ብሎ ያያቸው። ክንፈዳኝን ታውቃለሽ? ክንፈዳኝ የሚባል ሰው አሁን ሰሞኑ ሚዲያ ላይ ከሸዋ ስንዴና ማኛ ጤፍ የማትፈልግ ነፃ ሀገር ትግራይን እንመሰረታለን ይላል። ክንፈዳኝ እኮ እንደዚህ ታንቆ ጨበቅ ማድረግ ወይስ መልቀቅ? ይሄ ሰውዬ ወፍቷን ይዞ ህይወትሽ ይሄ የዚች ወፍ ህይወት ማጋ ነው ሲባል በንተ እጅ ነው ያለው። እንደዚህ አይነት ሆኑ ሰዎች ቦስባት አሜሪካን ነው ምን እንዲህ አይነቱን አውሬዎች የትግራይን ህዝብ ለመጥቀም ሳይሆን የትግራይ ህዝብ ስንዴ ብቻ አይደለም ከሸዋ የሚፈልገው ሰው ነው የሚፈልገው። አማች ነው፣ ጋብቻ ነው። ትግራይንስ ባሌ ውስጥ አሉ ግንል ከተማ ህጄ በተግባር አይቼ ነው። ከግንል ከተማ ሰዊነ ከተማ ውስጥ አሉ። ኢትዮጵያን ተበታትነን ተቀላቅለን ተዋህደን በጠቅላይ ሚኒስትር ቋንቋ ልንለያይ በማንችል ነው ያለን። ስለዚህ እንደዚህ አይነቶቹ ነገሮች አሁን ክተት ጦርነት የኢትዮጵያ መንግስት ክተት ሲባል ጆሮ የለው። ምክንያቱም ልማት ላይ ነው።
ስራ ላይ ነው። ስንዴ እየተመረተ ነው። ልማቶች እየተፋጠኑ ነው። የኢትዮጵያ ተማሪዎች በሚሊዮን የሚቆጠሩት እኮ መንግስት ይቀልባል አይደለም ቁርስ መሰራት ኤርትራ ውስጥ ያለ እንዴ ኤርትራውያን ይሄን ጎረቤት አገራቸው የትላንት አገራቸው ኢትዮጵያ እኮ ለኤርትራውያን አገሯ ናት። ኤርትራውያን ደግሞ ለኢትዮጵያ ቀጣይነት እዚህ መድረስ አስተዋጽኦ አበርክተዋል። ይሄ ግራዝናጅ ምንድነው ይሄና እዚህ የካቲት 12 በተከፈለው መስዋዕትነት ላይ ኤርትራውያን ሁለት ወጣቶች ናቸው ዋጋ የከፈሉ። ከዛ ወዲህም ኤርትራ ትገነጠልን በሚሊዮን የሚቆጠር ኤርትራዊ ተሰውቷል። በመጨረሻ ላይ እንዳልኩሽ የቅኝ ገዢዎችና እንትን ነውና ይሄ የታወጀው ራሱን ለማጥፋት ነው። በራሱ ላይ ያወጀ ይመስለኛል። ካሁን በኋላ በሆነ ስህተት ግጭት ቢፈጠር የኢትዮጵያ መከላከያ ሰራዊት አይደለም የኢትዮጵያ ህዝብ አሰብን ይይዛታል። ምክንያቱም የተደጋገመ በደል አለ። አንደኛ ኢትዮጵያን ያልወከለ መንግስት ነው ኤርትራን ነፃነት ተሰጣው ጥያቄ መነሳት አለበት። ሁለተኛ ከቀይ ባህር የተገለል ነው ህግ ባልተከተለ ነው። በታሪክ አንድም ጊዜ አሰብ የኤርትራ ጠቅላይ ግዛትም የኤርትራ ክፍለ ሀገር ሆኖ አታውቅም። በጠቅላይ ግዛት ጊዜ የትግራይ ክልል ይታወቃል። በነገራችን ላይ ቅኝ ገዢዎች የአፍሪካን የዓለምም ህግ አንድ አገር ቅኝ ገዢ ነኝ ካለ ኤርትራ ቅኝ ተገዢው ትላለች አይደል? በኢትዮጵያ ቅኝ ተገዝቻለሁ የምትል ኤርትራ ነፃ ስትወጣ በቅኝ ግዛት የነበራትን ካርታ ይዛ ነበር መውጣት የነበረበት። ጠቅላይ ግዛት ነበረች፣ ኤርትራ ክፍለ ሀገር ነበረች። ክፍለ ሀገር ራስ ገዝ አሰብን አይጨምርም። አሰብ ራስ ገዝ ራሱን የቻለ ነው። ምጽዋን ይዞ ማለት ነው። ገብተሻል? አሁን ቅኝ ገዢ ነኝ ካለች መገጠል ነበረባት። ኤርትራ ጠቅላይ ግዛት በነበረችበት ጊዜ አይሁን እሺ ነፃ የወጣችው 83 ክፍለ ሀገር ራስ ገዝ ነበር። ያ ራስ ገዝ ይዛ እንድትወጣ ቢባል ምጽዋና ኢትዮጵያ ማርና በሶ ማለት ነው በነፃ ተቀላቀልን ማለት ነው። ስለዚህ ይሄ ምንድነው ሽሮ ድንፋታ ምን እስከመሆን እንደሚባል ነገር እንትን መስሎታል። አሁን ያለው ኢትዮጵያ መንግስት የመለስ መንግስት መስሎታል። አይደለም። ጠቅላይ ሚኒስትር አብይ አብሶሉት ኢትዮጵያዊ ነው፣ ኩሩ ኢትዮጵያዊ ነው። አሁን ለምንድነው ቆርጦ ቀጥሎች በቁጥር ጥቂት ቢሆኑ በጠቅላይ ሚኒስትሩ ላይ የሚጮሁት? ጮቱ ደግሞ እኮ በምክንያት 1 2 3 የጠቅላይ ሚኒስትሩ ጥፋት ያለ ስድብ ነው። አሜሪካኖች ታላቅነታቸው ትንንሾቹን አይሰልብም። ከፍ ያለ ሰው ትንንሾቹ ወደ ላይ ይፍጨረጨራሉ። በዓለም ላይ አሜሪካኖች ካላቸው ኳሊቲ አንፃር 3 ነገር ይጠቀማሉ። ኤድ የሚላል እርዳታ ይሰጣሉ ለዓለም ህዝብ፣ ለአገሮች። እርዳታ ያሰጣ ሀገር ይገዛሻል። አንድ ነገር ለመግዛት እርዳታ መስጠት ነው። ስንዴ ማቀበል ነው። የተበላሸ ስንዴ ዘር የማይሆን ስንዴ በቃ እሱን ከቀለብ ታዘዋለሽ ይላል። ኪሲንጀር የሚባል የአሜሪካ ውጭ ሚኒስትር ነው ያወጣው ከ100 ዓመት በፊት። አሁን ሞቷል አላውቅም እኔ 66ኛ ተማሪ ሆነን ዓለም ስለ ኪሲንጀር ብቻ ነው የሚያወራው። ፖሊሲ አውጪ ነው፣ መሐንዲስ ነው። ሁለተኛ ነዳጅ መቆጣጠር ይላል። ዓለምን ለመቆጣጠር አህጉራት አገር ለመቆጣጠር ቀለብ መስፈር፣ አህጉራትን ለመቆጣጠር ነዳጅ መቆጣጠር፣ ዓለምን ደግሞ አጠቃላይ 7ቱንም አህጉራት ለመቆጣጠር ዶላርን ፔትሮ ዶላር የሚባል ፔትሮ ዶላርን ለዓለም ህዝብ መገበያያ ማድረግ። በእንደዚህ አይነት ነገሮች አሁን ኢትዮጵያ ከተላላቆቹ ሀገሮች ታላቅ አቅም ይዛ እየገባች ሲሆን የኤርትራ መንግስት ቅድም እንዳልኩሽ ሪሌ ዱላውን ይዞ እዛ ቆሟል። የመጀመሪያው ሪሌ ዱላ ይዞ እዛ ቆሟል። የኤርትራ ህዝብ ቁጥር አልጨመረም። የኤርትራ ህዝብ ወደ ምርጫ አልሄደም። የኤርትራ ህዝብ የህገ መንግስት የለውም። የኤርትራ መንግስት አይለወጥም። እንደ ነጮቹ ንጉሰ ንግስት አልተባሉም። ዛሬም ነፃ አውጪ ነው። ኢሳያስ ነፃ አውጪ ነው። ራሱንም ነፃ አላወጣም። ኢትዮጵያ ግን ነፃ አገር ሆና የኖረች ስለሆነ የኢትዮጵያ ነፃ አውጪዎችም ክስረቱንም ከህይወት እያየን ነው። ዛሬ ህይወት ተበታት። ስለዚህ እኔ ይሄ ምንድነው ክታቱ ምንድነው አልሞት ባይ ተጋዳይ ነው። እምነካውም የለም ደግሞ በንቀት ምናልባት አሁንም ይሄ ባድሜ ላይ በነበረው የወሰን ድንበር የዓለም ሰላም አስከባሪ የወሰን አስከባሪ ፍሪ ኤሪያ ላይ የነበረውን ኤርትራን በጉልበት እንደያዘች ነው። ኢትዮጵያ አሁን ልክ የሶማሊያን ፕሬዝዳንት እንዳታረቀ ኢሳያስን አግባብቶ ለማስታረቅ ከመሞከር አንፃር እንጂ በጉልበት ማስለቀቅ ይቻላል። ስለዚህ እኔ ይሄ አዋጁ ኢትዮጵያን የሚመለከት ብሎ ቢያወጡ የኢትዮጵያ መከላከያ ሰራዊት
የኢትዮጵያ ህዝብ 99% ጥቂት ፖለቲከኞች በቀር አብይን የመሰለ ገራም ጠቅላይ ሚኒስትር አይደለም። የወንድ ቁና ጠቅላይ ሚኒስትር አይደለም። ማንም የኢትዮጵያ መሪ ቢሆን ኢትዮጵያ ወደ ቀይ ባህር አክሰስ ኢትዮጵያ አሰብን ገኛ ነበር። ምክንያቱም ኤርትራ ቅኝ ተገዢ ነኝ ብላ በጉልበት ነፃ ስትወጣ የኤርትራን ራስ ገዝ ድንበር ይዛ ነው መውጣት አለበት እንጂ ድንበሯ ያልሆነውን የአፍሪካ ቻርተር አይፈቅድም፣ የዓለም አቀፍ አይፈቅድም። ስለዚህ አሰብ ኢትዮጵያዊ መንግስት ጠፍቶ ለኢትዮጵያ ተቆርቋሪ ጠፍቶ የኢትዮጵያ ፖለቲካ ፓርቲዎች የተረት አባቶች ናቸው። የተረት አባቶች ማለት ምንም ማድረግ የማይችል ማለት ነው። የተረት አባት ሽብቶ ምን ብሎ 50 ዓመት ታግሎ ያልሆነላቸውን ይታገላሉና እኔ አዋጁ ኤርትራን ማስደንገጥና ኤርትራውያንን ቴሮሪስት ለመክተት እንጂ ኢትዮጵያን የሚያስደነግጥ አይደለም። እንደውም ላለቅስ ጥጃ ረገጠችኝ የሚባል ነገር አለ። ልጁ እረኝነት አልወጣም ብሎ ያኮራኩፎ ቁጭ ብሏል። ጥጃ ስትረግጥ ዋለ ምንድን ነው ባል ጥጃ እሱ የፈለገው ከብት እረኝነት ላለመሄድ ነው። ኢትዮጵያውን እንዳትነካ ኤርትራ ተሳስቶ ኢሳያስ ኢትዮጵያ አትነካም፣ ጦርነት አትከፍትም፣ ድሮ ማልከፈ ህጋዊ የአሰብ ጥያቄ ህጋዊ የቀይ ባህር ጥያቄ ግን የኢትዮጵያ መንግስት ጥያቄ ነው በሙሉ የሚደገም ህዝቡ። እንደውም ከዚህ በላይ ትርኮ ነው ፑቲን እኮ ዩክሬንን ይገባኛል አይደለም እንዴ በርካታ እንትን ይዟል። ጉልበት ሲኖርሽ እኮ አገራዊ መንግስት ሲኖርሽ ብሔራዊ መንግስት ሲኖርሽ አገርን ማስፋት ይቻላል። አሜሪካ ትራምፕ ምን እያለ ነው? ሜክ ኢት አጌን አሜሪካ ግሬት እያለ ነው አይደል? ካናዳን ጠቅልላለሁ እያለ እኮ ነው። ኢትዮጵያ ኤርትራን ሊጠቅልል አይደለም፣ አሰብ የኔ ናት። የተሄደችብኝም ህገወጥ በሆነ መንገድ ነው። በህግ አግባብ ይሄዳል። በህግ መሄድን የሚከለክል ነገር የለም። በዚህ መሃል ደግሞ በሆነ አጋጣሚ ግጭቱ ቢፈጠር አሰብ በጠዋት የኢትዮጵያ የኤርትራን ራስ ገዝ ድንበር ጠብቆ የኤርትራ ራስ ገዝ ጠብቆ አሰብ ወደ አፋር ክልል ትገባለች ማለት ነው። ስለዚህ እኔ የሚደረገው ፉከራ ፍራቻ ነው፣ ተኝቶ እያደረ አይደለም። እስቲ እንግዲህ የመጨረሻው ጥያቄ የሚሆነው ቅድም እርሶም ለመነካካት ሞክረውታል ከሶማሊያ ጋር የተለያዩ ንትርኮች ነበሩ፣ የሆነ መካረሮች ውስጥ የተገባበት የሚመስል ሁኔታዎች ነበሩ። በተለይም እንግዲህ የሶማሊያው መንግስት ከግብጽ ጋር እንዲሁም ደግሞ ከኤርትራ መንግስት ጋር ሄዶ ፎቶ የመነሳት ሾ የማሳየት ነገሮች በሰፊው ይስተዋሉ ነበረ። አሁን ግን በተለይም የኢትዮጵያ መንግስት ወደ ሶማሊያ በመሄድ ስምምነቶች እንደተፈጠሩና በነገራችን ላይ እነዚህ ስምምነቶች ሲፈጠሩ እንግዲህ ያላሰለሰ ጥረት መደረጋቸውን ያው መረጃ እኛም አለንና ጠቅላይ ሚኒስትሩና የሶማሊያ መንግስት ስምምነት ላይ እንደደረሱ እንደውም የኢትዮጵያ መከላከያ ሰራዊት አልሸባብ ላይ ትኩረት ሰርተው እንደሚሰሩ የተገለጸበት ሁኔታ ያመለክታልና እነዚህ ስምምነቶች በሌሎች ጎረቤት ሀገሮች ላይ የሚፈጥረው ተጽዕኖ ምንድነው? ምንን ያመለክታል? እንደው ተጽዕኖም ባይሆን ምንን ያመለክታል ይሄኛው? አንደኛ የኢትዮጵያ መንግስትና ህዝብ ለጎረቤት ሀገሮች ያለውን አክብሮት፣ ፍቅር፣ ለመግባባት ህይወት ጭምር ዋጋ እንደሚከፍል መቃዲሾ የሚሄድ መሪ በአሁኑ ጊዜ በጣም አይታሰብም። ኢትዮጵያ መሪ ግን አድርጎታል። ይሄ ምንድነው? ኢትዮጵያ ጎረቤቶቿን ለመግባባት የምትከፍለው ዋጋ ሁሉ መክፈል ነው። ለአንድ አመት ያዙ ይልቀቁኝ ብሎ እንደው እዚህ አዲስ አበባ መጥቶ ማአት ነገር ያወራ የነበረውን ፕሬዝዳንት ያሳመነ ጠቅላይ ሚኒስትር ኢሳያስንም የግብጽንም በመሰረቱ የመቃዲሾ እርቅና ስምምነት ኢሳያስና የግብጹን አልሲሲን አፍርሷቸዋል። ትሪፕልስ ነበሩ፣ 3 ስምምነት ነበር አይደለም? ሶማሌ ከዛ ስትወጣ እነዚህ ሁለቱ አገሮች ፈርሰዋል። ሁለተኛ ደግሞ 3ቱ አገሮች በተለይ ጅቡቲ፣ ኤርትራና ሶማሌ ከኢትዮጵያ ወሰንተኝነት ጋር ይሄኛው ወደ ኢትዮጵያ ሲመጣ እኔ ተስፋ ማረጋው ከኢሱ ጋርም ጠቅላይ ሚኒስትሩ በሚያደርጉት የመግባባትና ማግባባት እንደገና አረጋግቶ ይሄ የቲፒኤልኤፍ ነው የትግራይም ነፃ አውጪ ይሄ አማራንም መነሻ የሚለውን አቀዝቅዞ ከኤርትራ ጋርም ሰላም የመፍጠር እድል እንዳለ ነው የሚያሳየው። ምክንያቱም ኢትዮጵያ ድንበር አታልፍም፣ ጦርነት አትከፍትም። ህጋዊ ጥያቄ አሰብ ኤርትራ ነፃ ስትወጣ አሰብ የራስ ገዝ ነበረች። ምጽዋ የአሰብ አካል ናት።
ኤርትራ ውስጥ አልነበረችም። ይሄን ጥያቄ በማንሳት ይሄ ትልቅ ትርጉም ነው ያለው። ዓለም ተደንቋል። እንደኮ ሁለተኛ እንትን እኮ ደም አልፈሰሰም እንጂ የነበረው ወካባና ግርግሩ ቀላል ነበር። ይሄ አሁን ጠፍቶ የኢትዮጵያ የለመደው አየር ኃይል አልሸባብን ድባቅ እየመታ ነው አይደል? መቃዲሾ ተከባይ የነበረችው እኮ አስጠግቷል። የሶማሌ ህዝብ፣ የሶማሌ መንግስት፣ መቃዲሾ መንግስት እና የኢትዮጵያ መንግስት አንድ ቤተሰብ በሃይማኖቱ፣ በባህሉ፣ በታሪኩ፣ በጉርብትናው ኢትዮጵያ ረጅም ጉረቤት ያላት ከሶማሌ ጋር ነው። ስለዚህ እንደውም አሁን መቃዲሾ መንግስት ከሶማሌላንድ ጋርም ኢትዮጵያ የሚፈጥረው ችግር የኛ ጣጣ አይደለም። በምስራቅ በኩል ሰላም ሰፍኗል። ጅቡቲ ሰላም ናት፣ ኬንያ ሰላም ናት። ሱዳኖችን እርዳታ ሰጣን አይደለም እንዴ? ኢትዮጵያ በአሁኑ ጊዜ ለየት ያለ አገራዊ ምክክር ላይ ናት። ይሄ የጎረቤት ችግሮቹን የሶማሌው ችግር የኤርትራንም የአልሲሲንም ጠቅላላ ዓለምን ያስደነቀ ነውና ይዛባል ብዬ አስባለሁ። መልካም ነገር። በሌላ በኩል ደግሞ ኢትዮጵያ አገራዊ ምክክር ላይ ናት፣ እየመከረች ናት። ኢትዮጵያ በህይወቷ ምክር ለሰው አዲስ አይደለም። መምከርና መመከር ያልቻሉት ፖለቲከኞች ናቸው። መንግስት በአሁኑ ጊዜ ተደርጎ በማይታወቅ ሁኔታ ኑ አጀንዳችሁን ይዛችሁ በአገራዊ ምክክር እንመካከር ያለውን የአገሪቷን ሀብት ፕሮፌሰር መስፍን ዘገየ አስፋው ሌሎችንም ያሉትን ይዞ ይሄ ሲደረግ ኢትዮጵያ አሁን እያደረገች ያለችው እንደውም በዚህ አጋጣሚ አንድ ማስታወሻ ልስጥ። ኢትዮጵያ ባንዲራ አለ አይደል? አረንጓዴ ቢጫ ቀይ። በዚህ ባንዲራ ላይ አሁን በየክልሉ የበዛው ባንዲራ ለነፃ አውጪዎቹ መንገድ ከፍቶ ኢትዮጵያን እያስቸገረ ነው። በኢትዮጵያ አረንጓዴ ቢጫ ቀይ ባንዲራ ላይ ኦሮሚያ ኦዳ ባንዲራው እንዳለ ሆኖ ኮከቡም እንዳለ ሆኖ አረንጓዴ ቢጫ ቀይ ኮከቡም እንዳለ ሆኖ ኦሮሚያ ክልል በዛ ባንዲራ ላይ ኦዳ፣ ትግራይ ክልል የአክሱም ሐውልት፣ አማራ ክልል አንድ ነገር ፋሲለደስ። እንደዚህ አይነት ህዝብን የሚያሰባስብ ነገር coming together ሆልዲንግ አይደለም። ህዝቡ በፍቃድ የኢትዮጵያ አረንጓዴ ቢጫ ቀይ ባንዲራ ከአዲስ አበባ እስከ ዛሬ ድረስ የተዋደቅንለት ነው። የነፃ አውጪዎቹ ባንዲራ የየብሔረሰቡ ባንዲራ አይደለም፣ አርማ አይደለም፣ የዛ ቡድን ያን ቡድን ደግሞ አልተመረጠም። እርስ በርስ ፖለቲከኞች ተመራረጡ፣ አርማችን ነው አሉ። ይሄንን ለማከሰር ነፃ አውጪዎቹን ብልጽግና የሚባለው የዚህም የዛም ብሔር ፓርቲ አይደለም። ለምንድን ነው ጠቅላይ ሚኒስትርና አቶ ለማ መገርሳ የተጣሉት? ኢትዮጵያ ሱሴ የሚል ለማ የድርጅት የኦፒዲዮ የሚባለው ኦሮሞ ድርጅት ይፍረስ ባለ ምንድን ነው ቅሬታ ውስጥ የሚገባው? የሚገባ አይደለም። ምን ማለት ነው? ከዘረኝነት ይምጣ ነው የመንግስት ኢትዮጵያዊ ይሁን ነው። ኢትዮጵያ የሰው ዘር የተከበረበት የሰው ዘር ሰው ስለሆነ ኢትዮጵያዊነት የተከበረበት ዜግነት የተከበረ እነዚህ ሰዎች ቻይናዊ ኢትዮጵያ ውስጥ ከተከበረ ኦሮሞ፣ አማራ፣ ትግሬ ብሔሮንክ በግለሰቦን ሽበቡዱን አይከበርም። እና እኔ ኢትዮጵያ ልዩ ከፍታ ላይ ናት። እያንሰራራች አይደለም። መብረብ ማኮኮብ ጀምራለች። ወይም ደግሞ በሪሌ ሩጫ አንደኛ ሯጣውን ሁለተኛ ተሩጣል። እንደውም እኔ ሪሌ የመጀመሪያ መነሻ ጠቅላይ ሚኒስትሩ የሰላም ሽልማት እስከሚያገኝ የሰላም የኖቤል ሽልማት እስከሚያገኙ የመጀመሪያ ሯጭ ነበር። ሽልማቱን አገኘ። ሁለተኛ ሶስተኛ ግርግር ተነሳ፣ ጦርነት ተገዛ፣ ምን ተገኘ፣ ሁሉም ረገበ፣ ተሸነፈና ውጡ ግርግሩ ባይጠፋም ኢትዮጵያ በአሁኑ ጊዜ ሁሉም ነገር አስተካክላ እያኮነ አራተኛ ሩጫ ላይ ስለሆነች ከኤርትራውያን ጋር መሳሰሉ ነገሮች ችግር የሚያመጡ አይደለም። ግን ኢትዮጵያ ህዝቡም መንግስትም መዘጋጀትና ከሩጭ ጠላቶች ይልቅ ባንዳዎቹን እነዚህ እንደ ልደቶችና መሰሎቹ ይሄ መንግስት የጠቅላይ ሚኒስትር የኛ ካልሆነ የሚሉትን ህዝቡ በአይነ ቁረኛ መከተልና አለመቀበል አለመመን መጠራጠር ያዋጣል። ኢትዮጵያ ታሸንፋለች። አመሰግናለሁ በጣም። እንግዲህ በሌላ ጊዜ ደግሞ እንደዚሁ እየተገናኘን ውይይቶችን የምናደርግ ይሆናል። ስለመጡና ግን ጊዜውትን ስለሰጡን በአድማጭ ተመልካቾቻችን ስም በድጋሚ አመሰግናለሁ። ጥሩ ውይይት ነበር ያደረግነው። እኔም በጣም ደስ ይለኛል። ጥሩ ውይይት እንዳደረግን ይሰማኛል። አመሰግናለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።